በዛሬው ቀን እንግዲህ ስለ ቀነኒ አስደንጋጭ መረጃ ወጥቷል ማለት ነው። ሁሉንም እውነት ከኔ ስሙ። ቀነኒ በወደቀችበት ወቅት በቦታው ነበርኩኝ። የሌላ የሶሻል ሚዲያዎችን ወሬ ትታችሁ እውነተኛው መረጃ ከኔ አንደበት ብቻ ስሙ ይለናል። ዛሬ ደግሞ እስቲ ሁላችሁም እስከ ፍጻሜው ድረስ ሰምታችሁ የራሳችሁን ሀሳብ አስተያየት ስጡ። ቀነኒ አዱኛ ራሷን በምታጠፋበት ሰዓት በቦታው ነበርኩኝ ያለ ሰው በዛሬው ቀን እንግዲህ የተናገረው ንግግር ቤተሰቦች ለእናንተ ይዤላችሁ መጥቻለሁ። ምክንያቱም ሁላችሁም እንግዲህ በቀነኒ ጉዳይ ያልተጨነቀ ያላሰበ ሰው የለም። ቀነኒ ከአንድም ሁለት ነፍስ ሆና ነው ህይወቷ ያለፈውና ሁላችንንም ያስጨንቀናል። ነገ በእኛ ምን እንደሚደርስ አናውቅምና ይህን መረጃው እየተከታተልኩ ወደ እናንተ እንደማቀርብ ይታወቃል። በዛሬው ቀንም እንግዲህ የወጣውን አዲስ መረጃ ወደ እናንተ ይዤ መጥቻለሁ ማለት ነው። ሰላም ሰላም፣ ወደ የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት ዓለም ቅርንጫፍ እንደየሳታችሁ አቆጣጠር የነጋባችሁም የመሸባችሁም የረፈደባችሁም ሰላማችሁ በክርስቶስ ብዝት ትርፍርፍልኝ እላለሁ። ምክንያቱም ከምንም ነገር በላይ ሰላም ስለሚቀድም ማለት ነው። በዛሬው ቀን እንግዲህ ስለ ቀነኒ አዱኛ አዳዲስ መረጃዎች ይወጡ ይገኛሉ። እንግዲህ ስለ ቀነኒ ታውቃላችሁ፣ አዲስ መረጃ ሲገኝ ወደ እናንተ እየተከታተልኩ እንደማቀርብ ይታወቃል። በዛሬው ቀንም እንግዲህ አዲስ መረጃ ወጥቷል። እናንተ ቤተሰቦች ደግሞ መስማት አለባችሁ ብዬ ያሰብኩት ስለሆነ ይዤላችሁ መጥቻለሁ። እንግዲህ ሁልጊዜም ቢሆን ታማኝ መረጃዎች ናቸው ከምላቸው ምንጮች የሰማሁትን ነገር ወደ እናንተ ወደ ተመልካቾች ያቀርባለሁኝ። በዛሬው ቀን እንግዲህ የተሰማው ነገር ስለ ቀነኒ አዱኛ፣ ቀነኒ ህይወቷ ባለፈበት ሰዓት በቦታው ነበርኩ፣ 2 ልጆች አሉኝ ብሎ በልጆቹ ሳይቀር እየማለ ነው ሲናገር የነበረው ማለት ነው። ከሰሞኑ በሚዲያ ላይ ወጥቶ ያለው ፎቶ ከእውነት የራቀ ውሸት ነው። እንዴት ሰው በዚህ ደረጃ ይዋሻልም ሲል በዚሁ አጋጣሚ ተናግሯል ማለት ነው። እንግዲህ ይህ ሰው በቦታው ነበርኩ፣ ስለ ቀነኒ አዱኛ በቅርበት አውቃለሁኝ። ቀነኒ አዱኛ በዚያን ቀን እንግዲህ ራሷን በምታጠፋበት ሰዓት ነበርኩኝ። ቀነኒ አዱኛ በረኪና ይዛ ልጠጣ ስትል አንዷለም ጎሳ ለምን ትጠጫለሽ በሚል ሁኔታ ነጥቋት ወደ ሽንት ቤት ሊደፋው ሲል እሷ በኩሽና በኩል ባለው መስኮት ዘላ ወደቀች እንጂ ቀነኒ አዱኛን እንደሚባለውና እንደሚወራው በሶሻል ሚዲያ ላይ እንደሚራገበው ነገር የሆነ ነገር የለም። ቀነኒ አዱኛ እንግዲህ እንደወደቀች ልክ እሱም ወደ ኩሽና ሲገባ አንዷለም ጎሳ ሊያገኛት አልቻለም። በጣም ደንግጦ ወደ ታች ሲወርድ እንግዲህ ህይወቷ ማለትም በህይወት ነበረች እውነት ለመነጋገር ተብሏል። ሹፌሩ እንግዲህ በዚያን ጊዜ በዚያ አጋጣሚ መኪና ሲነዳ የነበረ ሹፌር ነበረ። ያ ሹፌር እንግዲህ አንስቶ ወደ ሐኪም ቤት ይወስዳቸዋል። ሐኪም ቤት ስትደርስ ግን ህይወቷ አልፏል ማለት ነው። ቤተሰቦች በአጠቃላይ እንግዲህ ያለው መረጃ የሚያጠነጥነው ምንድን ነው? ቀነኒ አዱኛ በአንዷለም ጎሳ እጅ አይደለም ህይወቷን ያጣችሁ፣ እባካችሁን አንዷለም ጎሳን ተውት የሚል ነው። በአጠቃላይ ይሄ በምስሉ ላይ የምታዩት እንግዲህ የበጣት ጠቅስ ምልክት ያረኩበት ይሄ ጸይሙ ልጅ ነው እንደዚያ ብሎ የተናገረው ማለት ነው። በቀነኒ አዱኛ በኩል በጣም በርካቶች የራሳቸውን አስተያየት እየሰጡ ይገኛሉ። ፖሊስ እንግዲህ ምንም አይነት ሀሳብ አስተያየት አትስጡ፣ ሁሉንም ነገር አጣርቼ እኔው ራሴ መረጃውን ነግራቸዋለሁ። ሰው ግን የራሱን መላምት እያወራ ይገኛል እስካሁን ድረስ ማለት ነው። የቀነኒ አዱኛ ነገር እውነት ለመነጋገር አሁን ላይ ነገሩ በጣም እየተጋጋላ ሄዶ ጭራሽ ወደ ፖለቲካ እየገባ ነው ማለት ነው። ዮኒ ማኛ በዛሬው ቀን እንግዲህ ሲያወራ የነበረው ነገር እጅግ በጣም ያስደነግጣል። በርካቶች እንግዲህ ስለ ቀነኒ አዱኛ ፍትህ እየጠየቁ ያሉ ሰዎች ፎቶቸው እየተዘቀዘቀ ከባድ ዛቻና ማስፈራሪያ እየደረሰባቸው ይገኛል ማለት ነው። ስለ ቀነኒ አዱኛ ብዙ አዳዲስ ሚስጥሮች እየወጡ ነው ማለት ነው። እንግዲህ 3 ሴቶች የህግ ጥበቃ ከተደረገልን የምናወራው ነገር አለን፣ ስለ ቀነኒ ብዙ ነገር እናውቃለን ቢሉም የህግ ጥበቃ አይደረግልንም ለህይወታችን አደጋ ነው ብለው ስላሰቡ ግን ሊናገሩ አልቻሉም ማለት ነው። ዮኒ ማኛ የህግ ጥበቃ ከተደረገላቸው እነሱም እጥተው ይናገራሉ ስለ ቀነኒ ብሏል። በአሁኑ ሰዓት ስለ ቀነኒ እንግዲህ ድምጽ እየሆነ ያለው ብቸኛው ዮኒ ማኛ ነው። በዚህም እንግዲህ በጣም ብዙ ሰዎች እንደ ጠላት አጥምደው ይዘውታል ማለት ነው። እንግዲህ የቀነኒ አባት በአሁኑ ሰዓት እውነት የተናገረው ነገር ትክክል ነው ማለት ይቻላል። ነገሩ ሁሉ እየተድበሰበሰ እየመጣ ነው ያለው ነገር፣ ሁሉም ነገር እንደ ተራ ነገር ብለናል። ከዚህም በፊት ተናግረናል እኮ ፍትህ የለችም፣ ፍትህ አይመጣም። የምርመራውም ነገር በጣም የሚገርም ነው። ወዲያው ገባች፣ ወዲያው ነው ተመልሳ ይወጣችሁ እና እንዴት እንደዚህ ይሆናል? በጣም ተፋጠነ። በጣም ያሳዝናል። እንግዲህ ይሄ ልጅም በዛሬው ቀን የተናገረው ነገር ምንድነው? ረጅም ሰዓት ነው ሊብ ላይ ቆይቶ የነበረው። በአጠቃላይ የውስጥ አዋቂን የሚስጠራቸውን ገመናቸውን በሙሉ አውቃለሁ፣ የተፈጠረውን ነገር ሁሉ እሱም ነግሮኛል። በዚያን ሰዓት በጣም ደስተኛ ነበሩ። ለረጅም ሰዓት አብረው ሲጫወቱ አምሽተው እንግዲህ ሴት ልጅ ትንሽ ነገር ሲናገሯት ስሜታዊ ነች፣ ልቧን በቀላሉ ይሰበራል። በተናገራት ንግግር ምናልባት ልቧ ተሰብሮ ተጎታ ወደ ኩሽና ገብታ እንግዲህ በረኪና ልጠጣ ስትል ከዛም በኋላ ደርሶባት በረኪናውን ወደ ሽንት ቤት ወስዶ እደፋለሁ ሲል እሷ እንግዲህ ዘላ ራሷ ወደቀች። ስትወድቅ ድምጽ ሰማው።
ድምፅ ሰማ ጎረቤትም ሁሉም ነገር እየተጫጫው ወረዱ። እኔም ወረድኩኝ። ከዛም በኋላ እንግዲህ ወደ ሐኪም ቤት ሄደች። እንግዲህ ህይወቱ አልተረፈም። የተፈጠረው ነገር ይሄ ነው። በአጠቃላይ የሚወራው ነገር ፎቶ ወጣ የተባለው ነገር በሙሉ ከእውነት የራቀ ውሸት ነው የሚለው ማለት ነው። ግን የሞተ ተጎዳ ማለት ነው። ቀነኒ ቤተሰቦቿን ጎዳች፣ ራሷንም ጎዳች። የተፈጠረውን ነገር አናውቅም። ነገር ግን ይቺ ልጅ ዞሮ ዝም ብላ እንደዚህ እንጠጥ ብላ አልወደቀችም። ዞሮ የሆነ የተጎዳችውና የቆሰለችው ነገር ቢኖር ነው። ለረጅም ጊዜ ከጓደኛዋ ጋርም እንግዲህ ቀደም ብላ ስትጻጻፍ የነበረውን መረጃ ወጥቷል። በጣም አዘንተኛ እንደነበረች፣ ውስጧ እንደተጎዳ፣ መኖር እንደማትፈልግ እንደመረራት ነው ስትጽፍ የነበረው። እሱ መረጃ ወጥቷል። ብዙዎቹ እንግዲህ በጣም ደስተኛ ነበረች አብረው ስትኖር። በጣም በቃ ህልም ነበራቸው። ኦልሬዲ ይሄ የተያዘው ጾም ሲፈታ በፋሲካ እንደሚጋቡ ሁሉ ነው ጠበቃው ሳይቀር ሲናገር የነበረው ማለት ነው። እና ታሳዝናለች። ብቻ ብዙዎቹ እንግዲህ አሁን ላይ እየወጣ ያለው ጓደኛ ነን ምናምን የሚሉ በአጠቃላይ ደስተኛ ነበረች። ምንም የተፈጠረ ነገር የለም፣ አብረው ነበሩ። ድንገት እንግዲህ ምን እንደታያት ምን እንደተሰማት ምናምን የሚባለው ነገሩን ለማድበስበስና ፍትህ እንዳታገኝ የማድረግ ጥረት እየተደረገባት ያለው ነገር ነው። ለመነጋገር በጣም ነው የምታሳዝነው። አትቀደሙ። ከተቀደማችሁ በኋላ ፍትህ ይገኛል ማለት እዚች ምድር ላይ ሀሰት ነው። በተለይ በሀገራችን ሁኔታ ፍትህ አይገኝም። ገንዘብ ካላችሁ እውቅና ካላችሁ ሁሉም ነገር ይሸፋፈንላችሁና ይታለፋል ማለት ነው። ትንሽ ገንዘብ ብቻ ነው የሚያስፈልገው እና ታሳዝናለች። ሁሉም ነገር እኛ ፍትህ እንደማታገኝ መጀመሪያውንም ተናግረናል። የታወቀ ነገር ነው። ማንኛው ነው ኢትዮጵያ ውስጥ ፍትህ ያገኘ ማን ነው? እስከ ዛሬ ድረስ ማለት ነው አንድ ፍትህ ያገኘ ሰው የለም። ስለዚህ የእሷን ፍትህ አይወጣም። እንግዲህ ጓደኛው እንደሚናገረው እሱ በአሁን ሰዓት በጣም አዘን ላይ ነው። ያሳዘነው ስለታሰረ ሳይሆን እሷን ስላጣ ነው። ስለሚባልበት ስለሚወራበት ሳይሆን ለእሷ ነው ያዘነው። በእሷ ጉዳይ በጣም አዝኗል። በጣምም ከስቶ ነው ያለው እያለ ያለው አባትዮ እንግዲህ ሁሉም ነገር ታይቶታል። በቃ ስለታየው እባካችሁ ሁላችሁም ከጎኔ ቆሙ፣ ሁላችሁም ፍትህ ጠይቁ። የልጅ ነገር ተድበስብሶ እንዳይቀር። ልጅ ህልም አላት። ልጅ እንደዚህ የምታረግ አደረችም። ልጅ ራዕይ የነበራት ነች። ልጅ በጣም ደግና ለሰው ልጅ ተበድራ የምታደርግ ናት። ካላት ሳይሆን ተበድራ የምታደርግ ናት እና ብዙ ህልም ያላት ናት። እንደዚህ አይነት ተልካሻ ነገር የምታደርግ ልጅ አይደለችም። እባካችሁ ሁላችሁም ከጎኔ ቆሙ። እንደ ሀጫሉ ሞት እንዲድበሰበስብኝ አልፈልግም ብለው ተናግሯል። ማለት ታይቶታል። ሁሉም ነገር ታውቆታል። አባት ስሜቱ ነግሮታል፣ ውስጡ ነግሮታል። ምንም እውነት እንደማትወጣ ተናግሯል። በቃ በዚያን ጊዜ እንዴት በዚያ ሐዘን ውስጥ በነበረ ሰዓት እንዴት እንደዚህ ይናገራል? ስለታወቀው ነው። እና ይቺ ልጅ ለልደቷ ስትዘጋጅ የነበረች በጣም ደስተኛ የነበረች ከደቂቃዎች እንኳን በፊት እንግዲህ ከማረፏ ከሰዓታት በፊት ከወንድሟ ጋር ስለ ነገ፣ ስለ ስራ፣ ስለ አላማ ሲያወሩ የነበሩ እንዴት በደቂቃ ውስጥ ነገር ተቀይሮ እንደዚህ ታደርጋለች? በጭራሽ የማይታሰብ ነገር ነው። አንዳንድ ጊዜ የሚሆነውንና የማይሆነውን ነገር ሰው ቢያወራ የሚዋጥ ነገር ቢያወራ እንውጠዋለን። የማይዋጥ ነገር ግን ቢወራ በጣም ደስ አይለም። እና በአጠቃላይ በአሁኑ ሰዓት አንዳንድ ሰዎች የሚያወሩን ነገር ጭራሽ የማይዋጥ ነገር ነው። በጭራሽ ማለት ነው። እንዴት እንደዚህ ይሆናል? እንዴት ሰከንዳት ከደቂቃዎች በፊት ደስተኛ ሆና በሰኮንዳት ውስጥ እንዴት እንደዚህ ታደርጋለች? ብቻ ከባድ ነው። እኛ እንደዚህ ነው እንደዚያ ነው ብለን ለማውራት ይከብደናል። እውነቱን እንግዲህ ፈጣሪ ይወቀው። በቦታው አልነበርንም። የእሷን ግን እግዚአብሔር ያገልጥላት፣ እውነቱን ያውጣላት ፈጣሪ እንጂ እንደ ሰውኛ እየተወሩ ያሉ ነገሮች በጣም ብዙ ናቸው። በፖሊሶች መካከል ራሱ ግጭት እንደተፈጠረም እየተወራ ነው ያለው እና ፈጣሪ እውነቱን ያውጣላት። እናንተ ማትቀደሙ። ለዚህ ልጅ ግን ሁላችሁም ፍትህ ጠይቁ፣ ለእውነት ቁሙ። ፍትህ ለቀነኒ ያስፈልጋታል። ቀነኒ ሁለት ነፍስ ሆና ነው ህይወቷ ያለፈው። ፍትህ ደክማ ጥራ እዚህ የደረሰች ልጅ፣ ቤተሰቦቿ ትልቅ ዋጋ የከፈሉባት ልጅ ናት። ትልቅ ህልም የነበራት ለብዙዎች በጎ ታረግ የነበረች ልጅ ናት። እውነት ለዚች ልጅ ፍትህ ያስፈልጋል። ሁላችሁም ፍትህ ልጠይቁ ይገባል እንጂ ፍትህ የጠየቀን ሰው ለምን ጠየቅ፣ አንተ እንደዚህ ነህ፣ አንቺ እንደዚህ ነች እየተባባሉ የሚደረገው ነገር እጅግ በጣም ያሳፍራል። እውነት ለመነጋገር በዚህ ሰዓት ምን አለ ለእውነት ብንቆም። ሲጀመር ሀገራችን ላይ ያለው ነገር በጣም ነው የሚያሳዝነው። አንድ ላይ ቆመንም አልሆነ እንኳን እንደዚህ ተከፋፍለን ማለት ነው። ለተበደለ ድሃ ተበደለ፣ ፍርድ ተጓደለ በሉ። እውነት ታው ነገም እንደሚፈጠር አታውቁም። በእናንተ ነው የምላችሁ። አንዳንድ ሰዎች በኮመንት ራሱ የምትናገሩትን ነገር አታውቁትም እና ለቀነኒ ፍትህ ጠይቃለሁ።